ይህ ቪዲዮ ዩቲዩብን ዋና ገቢ ምንጫችሁ አድርጋችሁ ለምትፈልጉ ሰዎች ነው። ሌላ ስራ ትታችሁ ዩቲዩብ ሰርታችሁ መለወጥ ለምትፈልጉ ሰዎች ማለት ነው። ዩቲዩብ ሁለት ሳይድ አለው። አንድ በጣም የሚደግፋችሁ ሳይድ አለው ለዚህ ሐሳብ ማለት ነው። አንድ ደግሞ ማወቅና መጠንቀቅ ያለባችሁ ሳይድ አለው ማለት ነው። በዚህ ቪዲዮ እነዚህ ሁለት ነገሮች የምንነጋገር ይሆናል ማለት ነው። በእርግጥ ዩቲዩብ ላይ ሰክሰስፉል ሆኖ ሙሉ የገቢ ምንጭ አድርጎ እየሰሩ ብዙ ገንዘብ ማግኘት ይቻላል፣ በደንብ ይቻላል። እኛ ሀገር ላይ ደግሞ ዩቲዩብ ላይ ያለው እንቅስቃሴ ብዙ ሰው እየሰራ ያለ ቢመስልም ብዙ ሰው ግን በደንብ ዩቲዩብን እየሰራው ነው ብዬ ስለማላስብ በእርግጥ በጣም ፖሲብል ነው። በጣም የሚደግፋችሁ ብዙ ነገሮች አሉ። በዛው ልክ ግን ማወቅ ያለባችሁና ይህንን ነገር እስካላስተካከላችሁ ድረስ ደግሞ እየከሰራችሁ የምትሄዱበትን ነገር እነግራችኋለሁ ማለት ነው። እኔ ቅዱስ ጎሳ ይባላለሁ። ኮንተንት ክሬሽን ነው ማስተምረው። የዚህ ምርጥ የኮንተንት ክሬሽን ኮሚኒቲ ሰብስክራይብ በማድረግ አባል ሁኑ። ቀጥታ ወደ ቪዲዮ እንግባ። ዩቲዩብን ዋና የገቢ ምንጫችሁ አድርጋችሁ ለመስራት ብታስቡ ከሆነ የሚደግፋችሁ የዩቲዩብ ሳይድ አለ። ከሱም ውስጥ ሶስት ዋና ኮምፖነንቶች አሉት። የመጀመሪያው ኦዲየንስ ነው፣ ሁለተኛው አልጎሪዝም ነው፣ ሶስተኛው ደግሞ ሞኔታይዜሽን ነው ማለት ነው። እነዚህ ሶስት ዋና ነገሮች ዩቲዩብን ዋና የገቢ ምንጫችሁ አድርጋችሁ ሰርታችሁ ሶሊድ የሆነ ገንዘብ ጀነሬት እንድታረጉ የሚያግዟችሁ ናቸው ማለት ነው። ወደ ኦዲየንስ በምንመለከትበት ጊዜ ዩቲዩብ ላይ ያለው ኦዲየንስ ከሌሎቹ ሶሻል ሚዲያ በተለይ ከሾርት ፎርሞቹ በጣም የተሻለ ነው። ለምን? አንድ ነገር ላይ ፎከስ አድርጎ መቆየት የሚችል ነው። አንድ ነገር ላይ ፎከስ አድርጎ መቆየት የሚችል ሰው ደግሞ በባህሪው ራሱ ደላ የሚባል ሰው ነው፣ አሪፍ ፖዚሽን ላይ ያለ ሰው ነው ማለት ነው። ስለዚህ በቀላሉ ፕሮሞት ታረጉለታላችሁ፣ በቀላሉ ትሸጡለታላችሁ፣ ገንዘብ ማግኘት ያስችላችኋል ማለት ነው። ከዛም በላይ ግን በቀላሉ አይሸጥለትም ምንም ነገር ማለት ነው። ከመሸጥ በፊት ብራንድ መገንባት አለባችሁ። ብራንዳችሁን ለመገንባት ደግሞ እዛ ሰውዬ ጋር ረጅም የሆነ ታይም ይሰጣችኋል ማለት ነው ዩቲዩብ። ለዛ የዩቲዩብ ኦዲየንስ በጣም ምርጥ የሚባለው ኦዲየንስ ነው ከየትኛውም ሶሻል ሚዲያ ማለት ነው። ስለዚህ በአካል ብትተዋወቁ ያህል እስኪያውቃችሁ ድረስ መቆየት ይችላል ማለት ነው። ዩቲዩባችሁ ላይ በየቀኑ እየመጣ የአንድ ሰዓት የሁለት ሰዓት ኮንተንት ሊመለከት ይችላል እንዳትለቀቃችሁትን። ስለዚህ ታማኝ የሆነ ሎያል የሆነ ፎከስ የሆነ ማስታወቂያ ብታስገቡበት የማይከፋው ኦዲየንስ ታገኛላችሁ ማለት ነው ዩቲዩብ ላይ። ልክ እንደ ቲቪ ማለት ነው። አሁን ቲቪ ላይ ማስታወቂያ ስታዩ የተለመደ ነገር ነው፣ ስታንዳርድ ነገር ነው። ለየት ያለ ማስታወቂያ ስታዩ እንዲሁም ደስ ይላችኋል፣ ይገርማችኋል። ዩቲዩብ ላይ እንደዛ ነው። የእናንተ ኦዲየንስ ማስታወቂያ ሳይ አይከፋውም፣ እንዲሁም ደስ ይለዋል። እናንተ ገንዘብ እያገኛችሁ እንደሆነ ይሰማል። በተጨማሪም ደግሞ ለየት ያለ ማስታወቂያ ከሰራችሁ ይገረማል፣ ያበረታታችኋል ማለት ነው። ስለዚህ ሲስተሙ ራሱ ሰፖርት ያደርጋችኋል፣ የኦዲየንስ ሲስተሙ ማለት ነው። ሁለተኛው ሰፖርት የሚያደርጋችሁ ነገር ደግሞ አልጎሪዝሙ ነው። አልጎሪዝሙ ላይ ማተር የሚያደርጉ ዋና ዋና ነገሮች አሉ። ከነዛም ውስጥ ሶስት ዋና ኮምፖነንቶች አሉት። የመጀመሪያው ዌች ታይም ነው፣ ሁለተኛው ሪቴንሽን ነው፣ ሶስተኛው ደግሞ ክሊክ ትሩ ሬት ነው። እነዚህ ሶስት ኮምፖነንቶች ላብራራላችሁ። ዌች ታይም ማለት በአጠቃላይ የእናንተ ኦዲየንስ ያህንን ኮንተንት ምን ያህል ሰዓት ተመልክቶታል የሚለውን በሰዓት ተሰልቶ በሃወር ተሰልቶ የሚቀመጠው ቁጥር ነው ማለት ነው። አንድ ኮንተንት ለቃችሁ አሪፍ ዌች አወር ካለው ማለትም ከፍተኛ ሰዓት ሰዎች ከተመለከቱት ዩቲዩብ እሱን ነው የሚፈልገው ማለት ነው። ምክንያቱም ለዩቲዩብ እናንተ የምትሰሩለት ስራ ኦዲየንሱን ለረጅም ሰዓት ይዞ ማቆየት ነው። ኮንተንት ክሬተር ነው ይሄንን ስራ የሚሰራው። ዩቲዩብ ፕላትፎርሙ ነው የሚያመቻቸው። ለረጅም ሰዓት ኦዲየንሱ እንዲቆይ የሚያደርገው ደግሞ ኮንተንት ክሬተሩ ነው። ኮንተንት ክሬተሩ የሚለቀው ኮንተንት ደግሞ ለረጅም ሰዓት መመልከት ከተቻለ ዩቲዩብ እሱ ነው የሚፈልገው ማለት ነው። ዌች አወር ማለት እሱ ነው። ዌች አወራችሁ እንዳጠቃላይ ከፍ ማለት አለበት። ሁለተኛው የሚፈልገው ነገር ደግሞ ሪቴንሽን ነው። ሪቴንሽን ማለት ደግሞ ዌች አወር ለተመልካች ብዛት ሲካፈል የሚመጣው አቬሬጅ ቁጥር ነው። እያንዳንዱ ሰው በአቬሬጅ የእናንተ ኮንተንት ምን ያህል ፐርሰንት ተመልክቶታል የሚለውን ነው ሪቴንሽን የሚያሳያችሁ ማለት ነው። ከዌች አወር በላይ እንዲሁም ሪቴንሽን ነው ዩቲዩብም ሌሎች ሶሻል ሚዲያዎች የሚፈልጉት። ምክንያቱም ዌች አወር ጀነራል ነገር ነው፣ በሚለቁት ኮንተንት ርዝመትና ባያችሁ ሰው ብዛት ይወሰናል። ሪቴንሽን ግን ትንሽም ሰው ያያችሁ ብዙ ሰው ያያችሁ በፐርሰንት የሚቀመጥ ቁጥር ስለሆነ ፊክስ ነው። ምን ያህል ኳሊቲ የሆነ ኦዲየንስ እንዳላችሁ ኦዲየንሳችሁን ምን ያህል ማቆየት እንደቻላችሁ በትክክል የሚያሳየው ሪቴንሽን ነው ማለት ነው። ሪቴንሽናችሁ አሁን ለምሳሌ እስከ 50% ከሆነ ሪቴንሽናችሁ 50% ሆነ ማለት በአቬሬጅ ከሚመለከታችሁ ሰው እስከ ግማሽ ድረስ እየተመለከተው ነው ማለት ነው። ይሄ በጣም አሪፍ የሚባል ቁጥር ነው። ስለዚህ ሪቴንሽናችሁ ከፍ ለማድረግ መጣር ነው ያለባችሁ አልጎሪዝሙ እንዲደግፋችሁ ማለት ነው። ሶስተኛው አልጎሪዝም ፓርት ደግሞ ክሊክ ትሩ ሬት ነው፣ ሲቲአር ማለት ነው። ክሊክ ትሩ ሬት የሚወሰነው ደግሞ በዋናነት
በሁለት ነገሮች ነው በተምብኔል እና በታይትል ማለት ነው አሪፍ ተምብኔል እና አሪፍ ታይትል ከሰጣችሁት ሲቲያችሁ ከፍተኛ ይሆናል ሰዎች ዝም ብለው ፎር ዩ ፔጃቸው ላይ ሲመጣ ዘው ብለው እየረኩት ይገባሉ ማለት ነው ስለዚህ እንደዚህ ሶስት ዋና ኮምፖነንቶች ዋች አወር ሪቴንሽን እና ሲቲያችሁ ማስተካከል ከቻላችሁ አልጎሪዝሙ ራሱ የእናንተ ደጋፊ ይሆናል ማለት ነው ሶስተኛ የሚደግፋችሁ ዋና ነገር ደግሞ ሞኔታይዜሽን ላይ ነው ዩቲዩብ ከሌሎቹ ፕላትፎርሞች ሞኔታይዜሽን ላይ ምርጡ ሶሻል ሚዲያ ነው ብዬ አስባለሁ በተለይ በኢትዮጵያ ውስጥ እኛ ባለንበት ሁኔታ ዩቲዩብ ነው ብቸኛ በሞኔታይዜሽን የሚደግፈን ሶሻል ሚዲያ በቪው ቆጥሮ የሚከፍለን ትክክለኛ ሶሻል ሚዲያ ኢትዮጵያ ውስጥ ቢሰራ ያለው ዩቲዩብ ነው ዩቲዩብ ቢሆን በእርግጥ ኢትዮጵያ ውስጥ ምንም አይነት ማስታወቂያ አይከትም ማስታወቂያ ካልከተተ ደግሞ ማስታወቂያ ባላየ ሰው አይከፍላችሁም ማለት ነው ስለዚህ ኢትዮጵያ ውስጥ ሆናችሁ ለምንለቁት ውጭ ሀገር ለሚመለከቱት ሰዎች ለተመለከቱት ማስታወቂያ ነው ለዳታ ቢከፈላችሁ ማለት ነው በእርግጥ ኢትዮጵያ ውስጥ ለሚታየው ቪው ማስታወቂያ ባለማስገባቱ ስለማይከፍለን ከፍተኛ ጉዳት አለው ነገር ግን እኛ በለቀቅነው ኢትዮጵያ ውስጥ ሆነን ሌጋሊ በለቀቅነው ኮንተንት ውጪ ለተመለከተው ሰው ውጪ ላየው ማስታወቂያ መከፈሉ ራሱ ለኛ ፕላስ የሆነ ነገር ነው ማንም ሶሻል ሚዲያ ሊያረጋግልን ያልቻለው ነገር ነው ዩቲዩብ ያረጋግልን ያለው ማለት ነው ስለዚህ ዩቲዩብ ራሱ በሞኔታይዜሽን እየደገፈን ነው ሞኔታይዜሽን ላይ ራሱ ሁለት ዋና የሚደግፉን ነገሮች አሉ የመጀመሪያው ኦዲየንስ ነው ሁለተኛው ደግሞ አርፒኤም ነው ኦዲየንስ ስላችሁ ማስታወቂያ የሚያይ ኦዲየንስ መኖር አለበት ማለት ነው አሁን ያልኳችሁ ነገር ውጭ ሀገር ያለ ሰው ነው እኛን የሚጠቅመን ማለት ነው ኢትዮጵያውያን ብዙ ውጭ ሀገር ያሉት ደግሞ አንደኛው የአሜሪካ ኦዲየንስ ነው ሁለተኛው ደግሞ የአረብ ሀገሩ ኦዲየንስ አለ ማለት ነው ስለዚህ ኢትዮጵያ ውስጥ ኮንተንት በመሰሩበት ጊዜ በዋናነት ታርጌት ማድረግ ያለባችሁ እንዲሁም አረብ ሀገር ነው ብያስባለሁ አረብ ሀገር ያሉ ሴቶችን እዛ ሀገር የሚሰሩ ሰዎችን ታርጌት ብታረጉ አሪፍ ነው ከዛ ውጪ ደግሞ አሜሪካ ውስጥ በጣም ብዙ ኢትዮጵያውያን አሉ ዲያስፖራዎች ማለት ነው እነሱን ታርጌት አድርጋችሁ ስሩ በአማርኛ ኮንተንት መስሩ ከሆነ ከቻላችሁ ደግሞ እንግሊዘኛ ላይ ፍሉዌንት ከሆናችሁ በእንግሊዘኛ ኮንተንት ብትሰሩ ኢትዮጵያ ውስጥ ሆናችሁ ራሱ እየሰራችሁት ኢንተርናሽናሊ የሚታይ ኢንተርናሽናል የሆነ ሰው ብቻ የሚመለከተው ኮንተንት መስራት ትችላላችሁ ዩቲዩብ ላይ ማለት ነው ሁለተኛው ደግሞ አርፒኤም ነው አርፒኤም ማለት ደግሞ በ1000 ቪው ምን ያህል ዶላር እንደሚከፍላችሁ የሚቀመጥ ቁጥር ነው ማለት ነው አርፒኤማችሁን ከፍ ለማድረግ ኒሻችሁን መቀየር ይኖርባችኋል ፋይናንስ ምናምን የመሳሰሉ ኒሾች አሪፍ አርፒኤም አላቸው በ1000 ቪው ከፍተኛ ይከፈላቸዋል ኤአይ ኮንተንቶች ምናምን ደግሞ በ1000 ቪው ዝቅተኛ ይከፈላቸዋል ማለት ነው ስለዚህ እነዚህ ሶስት ነገሮች ማለትም ኦዲየንስ አልጎሪዝም እና ሞኔታይዜሽን ከዩቲዩብ ዘንድ ሆኖ እናንተ ኮንተንትን ፉል ታይም እንድትሰሩ የሚደግፋችሁ ሶስት ዋና ነገሮች ናቸው ማለት ነው አሁን ደግሞ ዩቲዩብ ላይ ሆኖ እናንተን ትንሽ ቻሌንጅ የሚያደርጓችሁ ቻሌንጅ አድርገው ደግሞ በአጭሩ ሊያስቀሯችሁ የሚችሉ አውቃችሁ ደግሞ ማደግ የምትችሉባቸውን ዋና ነገሮች ልንገራችሁ አንደኛ አውቃችሁ መጠንቀቅ ያለባችሁ ሊጎዳችሁ የሚችለው ነገር ለየት ያለ ኮንተንት ግዴታ መስራት አለባችሁ ለየት ያለ ኮንተንት ካልሰራችሁ ዩቲዩብ ላይ ሰክሰስፉል አትሆኑም ለየት ያለ ኮንተንት ሁሌ ፕሮቫይድ ማድረግ አለባችሁ ተመሳሳይ ኮንተንት ከሰራችሁ ተመሳሳይ የሚሰራ ሰው ስላለ ይሃ ሰው ነው ለብዙ ሰው የሚዳረሰው ማለት ነው ፕላስ ደግሞ እናንተ ጀማሪ ሆናችሁ ተመሳሳይ ኮንተንት ከአሪፍ ኮንተንት ክሬተር ጋር ከሰራችሁ የአሪፉ ኮንተንት ክሬተር እንደሚደርስ አሁን ነግራችኋለሁ ከዛም በላይ ግን ጀማሪ በመሆናችሁ ብቻ ኳሊቲው ዝቅተኛ ስለሚሆን አይፈልገውም ሶሻል ሚዲያው ማለት ነው ስለዚህ ሁሌ 100 200 ቪው ይሰጣችኋል ከዛም በታች ይሰጣችኋል ያቆማችኋል ማለት ነው ስለዚህ ለየት ያለ አይዲያ ሁሌ ይዛችሁ መምጣት አለባችሁ ማለት ነው ሁለተኛው ደግሞ አውቃችሁ መጠንቀቅ ያለባችሁ ነገር ኮንተንታችሁ ላይ ኢፈርት ካለወጣችሁ ምንም ፐርፎርም አያደርግም ሁሌ የምትቀርጹት ኮንተንት ላይ ኢፈርት ማውጣት አለባችሁ ስሙዝ የሆነ ወርክ ፍሎ እንዲኖራችሁ ብላችሁ ዝም ብላችሁ ሁሌ ተመሳሳይ ኮንተንት መስራት የለባችሁ በእርግጥ እኔንም ቻሌንጅ የሚያደርገኝ ነገር ነው በተመሳሳይ ፎርማት ነው በብዛት ኮንተንት መስራው ነገር ግን ትንሽ አንዳንዴም ቢሆን ቻሌንጅ የሚያደርጋችሁን ኢፈርታችሁን ሊያስወጣ የሚችል ኮንተንት መስራት አለባችሁ ዩቲዩብ ላይ ቋሚ ገንዘብ ማግኘት እንደምታስቡት ቀላልም እንደምታስቡት ከባድም አይደለም ዩቲዩብ ላይ ወደ 115 ሚሊዮን ዩቲዩብ ቻናሎች አሉ ኮንተንት እየተሰራባቸው ነገር ግን ምንም ፐርፎርም ያደርጉ ያልሆኑ ማለት ነው ዩቲዩብ ከሚጀምሩት ደግሞ 6% የሚሆኑ ብቻ ናቸው $1 እንኳን ጀነሬት ማድረግ የቻሉት ማለት ነው በተጨማሪም ደግሞ ዩቲዩብ ከሚጀምሩት 0.05% የሚሆኑት ናቸው 1 ሚሊዮን ሰብስክራይበር የሚደርሱት ማለት ነው ስለዚህ እኔ አሁን ይሄንን ቻናል ይዤ 1 ሚሊዮን ሰብስክራይበር የመድረስ ቻንሴ 1/1000ኛ ነው ማለት ነው ስለዚህ ይሄን ያህል ለስ የሆነ ፕሮባቢሊቲ ያለው ሰክሰስፉል የመሆን ቻንሳችሁ ነገር ግን አንድ ማወቅ ያለባችሁ ነገር አለ ዊኒንግ ማይንድ ሴት ካላችሁ ዊኒንግ ሜንታሊቲ ካላችሁ ቶፕ ከሚባሉ ክሬተሮች ጋር የመመደብ ከፍተኛ ቻንስ ይኖራችኋል ማለት ነው ምክንያቱም አሁን የምታያቸው እነ ሚስተር ቢስት የመሳሰሉት ኮንተንት ክሬተሮች ዊኒንግ ሜንታሊቲ ነው ይዘው የገቡት
አንድ ሺኛ ነው 1 ሚሊዮን ሰብስክራይበር የመግባት ቻንስ ብለው ተስፋ አልቆረጡም። ሁሌ ኮንተንታቸውን ለማሻሻል ይሞክራሉ ማለት ነው። ለምሳሌ አሁን ሞቲቬሽን ከፈለጋችሁ ሚስተር ቢስት ቻናል ላይ ግቡና የድሮ ቪዲዮዎችን የመጀመሪያዎቹን ቪዲዮዎች በፊልተር አድርጋችሁ ለይታችሁ አውጡ። ከዛ በኋላ ተመልከቷቸው። አሁን ከሚሰራቸው ጋር በምንም የሚገናኙ አይደለም። ነገር ግን እነዛ ኮንተንቶች ናቸው ኦቨርታይም ዲቨሎፕ እየተደረጉ እየተሻሻሉ የመጡትና አሁን ባለበት ደረጃ እያንዳንዱ ቪዲዮ 100 እና 200 ሚሊዮን ቪው እንዲያገኝ የቻለው ማለት ነው። ስለዚህ እናንተም እንደ ሚስተር ቢስት ደረጃ ወይ እንደ የሆነ ክሬተር ደረጃ ብዙ ብር ኢንቨስት እንደሚያደርግ ብዙ ልምድ እንዳለው ብዙ ሪሶርስ እንዳለው ክሬተር ኮንተንት አልሰራውም ብላችሁ መጨነቃችሁን አቁማችሁ አሁን መስራት የምትችሉትን ቤስት ኮንተንት ስሩ። ኢፈርታችሁን አውጥታችሁ ስሩ። ለየት ያለ ኮንተንት ፈልጋችሁ ስሩ። የሆነ ለየት ያለ ኮንተንት ባታገኙ እንኳን የሆነች ለየት ያለ ነገር ቪዲዮዎች ውስጥ ክተቱበት። ተመሳሳይ ነገር አትስሩ። እንደዛ አርጋችሁ በመሰሩበት ጊዜ ኦቨርታይም እየተሻሻላችሁ ትመጣላችሁ። እኔ ራሱ አሁን ዩቲዩብ ላይ 1 አመት ከምናምን ሆኖኛል። መጀመሪያ ከሰራሁት ኮንተንት ይሄኛው ኮንተንት የተሻለ ነው። አሁን ከምሰራው ደግሞ ቀጣይ አመት ብሰራው በጣም የተሻሻለ እንደሆነ እርግጠኛ ነኝ። ስለዚህ ይሄን ቪዲዮ ኮንክሉድ ሳረጋላችሁ ዩቲዩብ ራሱ እናንተ ፉል ታይም ኮንተንት ክሬተር እንድትሆኑ ሰፖርት ያደርጋችኋል። ነገር ግን ሁለት ለየት ያሉ ነገሮች አሉ። ለየት ያለ አይዲያ ማታመጡ ከሆነ ኢፈርታችሁን አውጥታችሁ ኮንተንት ማሰሩ ከሆነ ግን ዩቲዩብ ራሱ ይጎዳችኋል። ምንም ገንዘብ ሳታገኙ እየለፋችሁ እድሜ ልካችሁን እንድትኖሩ ያረጋችኋል ማለት ነው። ስለዚህ ዩቲዩብ ሰፖርት የሚያረጋችሁን በኦዲየንስ፣ በአልጎሪዝም፣ በሞኔታይዜሽን እሱን ተጠቀሙ። ከዛ ውጪ ለየት ያለ አይዲያና ኢፈርታችሁን አውጥታችሁ ኮንተንት ስሩ። ፐርፎርም ያደርጋል። ኦቨርታይም እየተሻሻለ ይመጣል። በጥቂት ጊዜ ውስጥ በ1 አመት በ2 አመት ውስጥ ምርጥ ቢባል ክሬተር ትሆናላችሁ። የምትፈልጉትን ያህል ገንዘብ ታገኛላችሁ። ኮንተንታችሁ ሰስቴን የሚያደርግ ገንዘብ ማግኘት ትጀምራላችሁ ማለት ነው። ነገር ግን ዩቲዩብ ሰፖርት የሚያደርጋችሁን ብቻ ተጠቅማችሁ ራሱ እናንተ ማምጣት ያለባችሁን ለየት ያለ አይዲያና ኢፈርታችሁን ካልተጠቀማችሁበት ሁሌ ፌል ታረጋላችሁ። ስለዚህ ሁሉንም ነገር ማለትም ዩቲዩብ ሰፖርት የሚያደርጋችሁን 3 ነገርና ከናንተ የሚጠበቀውን 2 ነገር አንድ ላይ አድርጋችሁ 5ቱንም መተግበር ከቻላችሁ ፌል የምታረጉበት ምክንያት አለ ብዬ አላስብም። ይሄን ቪዲዮ ሰራላችሁ ግን እኔ 1 ሚሊዮን ሰብስክራይበር 10 ሚሊዮን ሰብስክራይበር ኖሮኛ አይደለም። ጀስት ኮንተንት ኮንሰልታንሲ ስለምሰራ ነው። ኮንተንት ክሬተሮችን ስለማማከር ነው። እኔ የሚያማክሩ ኮንተንት ክሬተሮች ዩቲዩብ ላይ ጭምር ከ100,000 በላይ ሰብስክራይበር ያላቸው ስላሉ እነሱ እንዲያድጉ ስለረዳው እናንተንም እንድታድጉ ረዳቸዋለሁ ብዬ ነው። የኔን ቁጥር እንዳትመለከቱት አደራ ማለት ነው። እኔን ለማታውቁኝ ቅዱስ ጎሳ ይባላል። ኮንተንት ክሬሽን በሳምንት 2 ጊዜ ማስተምር ይሆናል እዚህ ዩቲዩብ ላይ ማለት ነው። ዩቲዩብ ላይ የትም ማታገኟቸው የኮንተንት ክሬሽን ቱቶሪያሎች በሳምንት 2 በዚህ ኳሊቲ መለቅላችሁ ስለሚሆን የዚህ ምርጥ የኮንተንት ክሬሽን ኮሚኒቲ የወደፊቶቹ ምርጡ ኮንተንት ክሬተሮች የሚሆኑትን ኮሚኒቲ መቀላቀል ከፈልጋችሁ ሰብስክራይብ ማድረግ እንዳረሱ፣ የቪዲዮ ለብዙ ሰዎች እንዲደርስ ሼር እና ላይክ ማድረጋችሁን እንዳረሱ። አሪፍ ኮንተንት ሰርቼ በቀጣይ እስከምንገናኝ ድረስ ሰላም ቆዩ።